ይህ ወጣት በሁሉም ሴቶች ዘንድ የሚወደድ ቢሆንም ነገር ግን አንዲት ልጅ ለሱ ምንም አይነት ትኩረት አትሰጠውም። ልጁም በዚህ ምክንያት እልህ ውስጥ ይገባና እሷን በፍቅሩ ጠብ ለማድረግ የሚያደርገውን ጥረት በዛሬው ፊልማችን እንመለከታለን። ልጁ ልጅቷን በፍቅሩ ለማድረግ የሚያደርገው ጥረት እጅግ አስገራሚና ልብ አንጠልጣይ ሲሆን ሙሉ ፊልሙን ከማየታችን በፊትም እንደምትወዱ ስለማልጠራጠር ቪዲዮውን ከሆኑ ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ሲዮ የተባለች ወጣት ረፍዶባት ከእንቅልፏ ስትነቃ እያስመለከተን ሲሆን የሥራ ቅጥር ኢንተርቪው ስለነበረባት እንዳይረፍድባት እየተደናበረች እያለ የልብ ጓደኛዋ ስልክ ደውሎ እየጠበቃት ስለሆነ ቶሎ እንድትወጣ ይነግራታል። ሲዮም በፍጥነት የሚያምር ቀሚሷን ለብሳ ትወጣለች። ሲዮ አዲስ ተመራቂ በመሆኗ የመጀመሪያ ስራዋን ለማግኘት በጣም የጓጓች ሲሆን እደጅ ከወጣች በኋላም ከጓደኛዋ ፎቢ ጋር ወደ መስሪያ ቤቱ መሄድ ትጀምራለች። በዚህ መሃል ግን በድንገት ጆን ከተባለ ወደ ፈተና እየሄደ ከነበረ ሸበላ ወንድ ጋር ይጋጫሉ። ጆንም ከወደቀበት ተነስቶ ደና መሆናቸውን ካረጋገጠ በኋላ ቦርሳውን ከመሬት አንስቶ መንገዱን ይቀጥላል። ሲዮ ግን በልጁ ውበት ተማርካ ስለነበር ፊቱን እያየች ፈዛ ትቀራለች። በሚያሳዝን ሁኔታ ግን ቃለመጠይቁን እያረገች እያለ ቦርሳዋን ስትመለከት ቅድም ሲጋጩ በስህተት ከጆን ጋር እንደተቀያየሩ ትረዳለች። በዚህም ምክንያት የሥራ ቃለመጠይቁን ሳይሳካላት ይቀርና ወደ ቤቷ ትመለሳለች። በሌላ በኩል ደግሞ ጆን ቦርሳው በመቀያየሩ መታወቂያውን ስላልያዘ አስተማሪው መፈተን እንደማይችል ነግሮ ያባርረዋል። ጆንም በዚህ ተናዶ ወደ ላብራቶሪው ይሄዳል። የላብራቶሪው ጠባቂ መምህርም እንዴ ፈተና ለምን አልገባህም ብሎ ሲጠይቀው ጆን የተፈጠረውን ነገር ካስረዳው በኋላ ፈተናውን ራሱ ድጋሚ መውሰድ እንደማይፈልግ ይነግረዋል። ይህ በእንዲህ እንዳለ የሲዮ ልብ ጓደኛ ፎቢ ሲዮን ምሳ ይጋብዛታል። ከዚያም በስልኳ ላይ ሌላ የሥራ ቅጥር ዕድል ትመለከታለች። ሲዮ ግን ቦታው ሩቅ ስለሆነ መሄድ ባትፈልግም ፎቢ ግን ሞክሪው ከባዶ ይሻላል ብሎ እንደሚያደርሳት ቃል ይገባላታል። በማግስቱ ግን ሲዮ ብትጠብቀው አልመጣ ይላታል። ለካ ፎቢ ቃል መግባቱን ብሎ ረስቶት ከጓደኞቹ ጋር ባስኬትቦል እየተጫወተ ነበር። ሲዮም ስልክ አላነሳ ሲላት ተስፋ በመቁረጥ ብቻዋን ለመሄድ ወስና መንቀሳቀስ እንደጀመረች ሌቦች በሞተር መጥተው ቦርሷን ይሰርቋታል። ሲዮም በድንጋጤ ከወደቀችበት ተነስታ እንዲደርስላት ፎቢ ጋር ስልክ ብትደውልለትም ፎቢ ግን አሁንም ስልኩን ሳያነሳ ይቀራል። በድንገት ግን ጆን የፎቢን ስልክ አንስቶ ሲዮን ካናገራት በኋላ ፎቢን መፈለግ ይጀምራል። ፎቢን ሲያጣውም ጊዜ ሲዮንን ለመርዳት ወዳለችበት ቦታ ይሄዳል። ከዚያም ቁስሏን ከጠራረገላት በኋላ ደግፎ ወደ መኪና ያስገባታል። መኪና ውስጥም ሲዮ ጆንን በፍቅር አይን መመልከት ትጀምራለች። ጆንም ሆስፒታል መሄድ አለብሽ ብሎ ሆስፒታል ካደረሳት በኋላ ዊልቸር አምጥቶ ራሱ እየገፋ ዶክተሩ ድረስ ያደርሳታል። ሲዮም ታክማ መድኃኒት ከተሰጣት በኋላ በተፈጠረው ነገር እየተናደደች ማልቀስ ትጀምራለች። ጆንም ጠጋ ብሎ ሶፍት ከሰጣት በኋላ ማልቀስ መፍትሄ እንደማይሆን ያስረዳታል። በዚህ መሃል ግን ፎቢ በድንገት በመምጣት ለሲዮ ላደረገላት ነገር በሙሉ ጆንን አመስግኖት ሲዮን ወደ ቤቷ ያደርሳታል። ሲዮም ቤቷ ከገባች በኋላ ለጓደኞቿ ስለ ጆን ባህሪ መናገር ትጀምራለች። አመሻሽ ላይም ፎቢ ስልክ ደውሎ በድጋሚ ቅርታ ከጠየቃት በኋላ እራት ልጋብዝሽ ይላታል። ሲዮ ግን ተናዳበት ስለነበር እምቢ ብላ ጆሮ ላይ ስልኩን ትዘጋበታለች። በቀጣዩ ቀን ሲዮ ባስ ለመሳበር ፌርማታው ጋር ቁጭ ብላ እየጠበቀች እያለ ጆንን በመመልከቷ በጣም ትደሰታለች። እሱም አብሯት እንደሚሄድ ይነግራታል። ታሪካችንም ወደ ኋላ መለስ አድርጎን ፎቢ ጆንን ካልሄድክ መጥፎ ቪዲዮ ለቅብሃለሁ ብሎ እንዳስፈራራው ያስመለክተናል። ሁለቱ ባስ ከገቡ በኋላ የማይተዋወቁ ለመምሰል የተለያየ ቦታ ላይ ይቀመጣሉ። ነገር ግን አንድ አስተማሪያቸው ወደ ባሱ ሲገባ ጆን አስተማሪው ከሲዮ ጋር ተቀምጦ እንዳይጀነጅናት በማሰብ ቶሎ ብሎ ከሲዮ ጎን ይቀመጣል። አስተማሪውም ሁኔታቸውን ከተመለከተ በኋላ ሲዮ ፍቅረኛው ናት ብሎ በማሰብ ያመለጠውን ፈተና እንዲወስድ እንድታደርገው ይነግራታል። ከባሱ ልክ እንደወረዱም አንድ ሞተር ሳይክል በፍጥነት ሲመጣ ሲዮ በጣም በመደንገጥ ጆን ላይ ትጠመጠማለች። ከዚያም ይቅርታ ከጠየቀችው በኋላ እሱ ውጪ ሲጠብቃት እሷ ደግሞ ወደ ቃለ መጠይቁ ትገባለች። ስራ ቀጣሪውም ወረቀቷን ከተመለከተ በኋላ የሥራ ልምድ ስለሌላት በኋላ እንደውልልሻለን ብሎ ይሸኛታል። ሲዮን ከወጣች በኋላ ጆንን ላደረገላት ነገር ምሳ ለመጋበዝ ወደ አንድ ሬስቶራንት ትወስደዋለች። ከሕፃናት ጋር እየተጫወቱም ጥሩ ጊዜ ካሳለፉ በኋላ ወደ ቤታቸው እየተመለሱ ሳለ ሲዮ በጣም ደክሟት ስለነበር የጆን ትከሻ ላይ ደገፍ ብላ እንቅልፏን ትለጥጠዋለች።
በማግስቱም በጠዋት ተነስታ ጆንን አልፈትንህም ወዳለው መምህር ጋር ትሄዳለች። ለመምህሩም የተፈጠረውን ነገር ካስረዳችሁ በኋላ ጆን በጣም ጨካኝ ተማሪ እንደሆነ በመናገር ድጋሚ እንዲፈትነው ለማሳመን ትሞክራለች። አስተማሪውም አንድ ወረቀት ከሰጣት በኋላ ወረቀቱ ላይ ያሉትን ጥያቄዎች በሙሉ ከመለሰ ድጋሚ እንደሚፈትነው ቃል ይገባላታል። ቀጥላም ፎቢን አግኝታ ቦርሳ በመቀያየሩ ምክንያት የተፈጠረውን ነገር አስረድታው ጆንን የምታገኝበትን ቦታ ትጠይቀዋለች። ፎቢም ትንሽ ካሰበ በኋላ ጆን ወዳለበት ላብራቶሪ ይወስዳታል። ሲዮም ጆን ጋር ሄዳ በዚህም በዛም ብላ ወረቀቱ እንዲሰራ ታሳምነዋለች። ጆንም ለሰዓታት ሲሰራ ከቆየ በኋላ ጥያቄዎቹን በሙሉ ሰርቶ ያጠናቅቃል። ጆንም ወረቀቱን ከመለሰላት በኋላ ሁሉም ተያይዘው እራት ለመብላት ወደ አንድ ሬስቶራንት ይሄዳሉ። እራት እየበሉ እያለ ግን ፎቢ ብዙ ሴቶችን በስልክ ሲየነጅን ጊዜ ሲዮ በጣም ተናዳ ስነ ስርዓት እንዲይዝ ትነግረዋለች። ወደ ቤት ከተመለሱም በኋላ ለፎቢ ድሮ ተወደው እንደነበር አሁን ግን የሚያደርገው ነገር በሙሉ እንዳስጠላት በግልጽ ነግረው ወደ ቤቷ ትገባለች። ፎቢም በጣም በመናደድ ከዚህ በኋላ ጆንን አጠገቧ እንዳይደርስ ያስጠነቅቀዋል። ጆንም ራስ ወዳድ ብሎ ከሰደበው በኋላ ጥሎት ይሄዳል። በቀጣዩ ቀን ሲዮ አሁንም ሌላ ስራ ቦታ ሄዳ ለማመልከት በጠዋት ከእንቅልፏ ትነቃለች። ተዘገጃጅታም ስትወጣ ፎቢም በሯ ላይ ታገኘዋለች። ፎቢም የድሮውን ጥሩ ትዝታዎች በማስታወስ ይቅርታ ሊጠይቃት ይሞክራል። በሌላ በኩል ደግሞ ጆን አስተማሪው ጋር በመሄድ ፈተናውን እንዳለፈ ይሰማል። ሲዮም ቃለ መጠይቋን ካጠናቀቀች በኋላ ጊዜያዊ የሥራ ዕድል እንዳገኘችና ጠንክራ የምትሰራ ከሆነ ደግሞ ወደ ቋሚ ሰራተኛ እንደምትቀየር ይነገራታል። ስራዋንም ወዲያውኑ በመጀመር ቀኑን ሙሉ እስክትሞት ድረስ ስትሰራ ትውላለች። ከስራ እንደወጣችም እናቷ ስልክ ደውላላት አሁን ካለችበት ቤት ወጥታ ለቀናት በአንድ ጓደኛዋ ቤት እንድትቆይ ትነግራታለች። ሲዮም ባትፈልግም የእናቷን ትዕዛዝ በመቀበል ሂጂ ወደ ተባለችው ቤት ሄዳ እቃዎቿን ማስተካከል ትጀምራለች። አመሻሽ ላይም ወደ ላይብረሪ ሄዳ ጆንን ካገኘችው በኋላ ቤት እንደቀየረችና ቤቱ በጣም አስጠሊ በመሆኑ ስታጸዳው እንደቆየች ትነግረዋለች። ወደ ቤት ከተመለሰች በኋላም እናቷ ስልክ ደውላላት የቤቱ ባለቤት ልጅ ምሽት ላይ መጥቶ እቃዎቹን እንደሚወስድ ትነግራታለች። ያን ቀን ምሽትም አየሩ በጣም ዝናባማና አስፈሪ ስለነበር ሲዮ ብርድ ልብሷን ለብሳ ብቻዋን የሆረር ፊልም እያየች እያለ የቤቱ በር በድንገት ይከፈታል። ደንግጣም ቢላ አንስታ ስትጮህ የቤቱ ባለቤት ልጅ የሆነው ጆን ወደ ውስጥ ይገባል። ሲዮም ደንግጣ ቅድም ስለ ቤቱ የተናገረችውን ነገር የቀልዷ እንደሆነ ትነግረዋለች። ለሰዓታትም አብረው ቤቱን ሲያጸዱ ከቆዩ በኋላ እናቷ ጋር ደውላ እያናገረቻት እያለ እናትየው ምንም ሳታፍር አውቃ እንዲተዋወቁ ብላ ያደረገችው ነገር እንደሆነ ትነግራታለች። ሲሆን በጣም በመናደድ እናቷን ትወቅሳታለች። ሌሊት ላይም ጆን አልጋው ስላልተመቸው እንቅልፍ አልወስድ ይለውና የሲሆን በሯ አንኳኩቶ አልጋ ቀይሪም ብሎ ሊጠይቃት ሲል ሲሆ በጣም እንዳመማት ትነግረዋለች። ጆንም ተሯሩጦ መድኃኒት ቢሰጣትም በሽታዋ ግን ይባስ ተባብሶ መሬት ላይ ትወድቃለች። ሲያስተውልም መድኃኒቱ ኤክስፓየርድ ያደረገ መሆኑን በመረዳቱ ወዲያውኑ አምቡላንስ ጠርቶ ወደ ሐኪም ቤት ይወስዳታል። ዶክተሩም በአግባቡ ከተመለከታት በኋላ ደህና እንደሆነችና በቅርቡ እንደምትነቃ ይነግረዋል። በዚህ መሃል ግን አንድ የተናደደ ታካሚ ዶክተሩ ላይ መድኃኒት በሚወረወርበት ጊዜ ጆን ሲሆን ለመከላከል እላዩ ላይ ወጥቶ ይሸፍንላታል። በድንገት ግን ሲዮ ከሰመኗ ነቅታ ጆንን እላዩ ላይ ስትመለከተው በጣም ትደነግጣለች። በተመሳሳይ መልኩም ጆን ደንግጦ ከላዩ ላይ በመነሳት ጉዳዩን ካስረዳት በኋላ ሌሊቱን ሙሉ እዚያው ሆስፒታል ውስጥ አብሯት ካጠገቧ ያድራል። በጠዋት ከተነሳም በኋላ ምግብ ለመግዛት ወደ ሬስቶራንት ይሄዳል። ፎቢም ሲሆን ፍለጋ ስልክ ሲደውል ጆን ስልኩን አንስቶ ሆስፒታል እንደሆኑ ይነግረዋል። ከዚያም ወደ ሲዮ ክፍል ተመልሶ ቁርስ ማቀራረብ ይጀምራል። ቁርስ እየበሉም እያለ ሲዮ የፀጉር ማሳያዋ እንደጠፋ ትነግረዋለች። ጆንም ከቁርሱ በኋላ የፀጉር ማሳያ ለመግዛት ይሄዳል። ገዝቶ ሲመለስ ግን ሲዮን ከፎቢ ጋር ስታወራ ይመለከታታል። በዚህ ጊዜም በውስጡ ቅናት ቢያድርበትና የፀጉር ማሳያውን ኪሱ ውስጥ ይደብቀዋል። አብረውም ከሆስፒታሉ ወጥተው ለመሄድ ታክሲ ውስጥ ከገቡ በኋላ ፎቢ ጆንን መታመሟን በምን አወቀ ብሎ ይጠይቀዋል። ጆንም አብረን ነበር ያደርነው ሊለው ሲል ሲዮ ጣልቃ በመግባት አብረው ወክ እያደረጉ እያለ እንዳመማት ትነግረዋለች። መኪናውን ከቆመ በኋላ ጆን ወርዶ በሩን ሊከፍትላት ሲል ፎቢ ቀድሞ ሌላኛውን በር ከፍቶ እንድትወጣ ይረዳታል። ጆንም በጣም በመናደድ ቅድም የገዛውን የፀጉር ማሳያ ይወረውረዋል። ፎቢም ከአንድ ጓደኛው ሲዮ ቤት እንደቀየረች ስለሰማ ተደብቆ ሊከታተላት ይወስናል። ይህ በእንዲህ እንዳለ ሲዮ ጆን ጋር ደውላ እቃዋን ለመውሰድ ቁልፍ የት እንዳለ ልትጠይቀው ትሞክራለች። ጆን ግን አላነሳ ሲላት ተናዳ ወደ ውጭ ስትወጣ ታገኘውና ለምን ስልክ እንደማያነሳ ትጠይቀዋለች።
እሱም ስልኩን እንዳላየውና እቃዋን ከፈለገች አብረው መሄድ እንደሚችሉ ይነግራታል። ፎቢም ይህንን ሁሉ ነገር ከርቀት ሲመለከት ከቆየ በኋላ ሲሆን እንደዋሸችው መጠርጠር ይጀምራል። ሲሆን የጆን ቤት ገብታ ከተሰጡት ልብሶቿ ውጪ የቀሩትን እቃዎቿን ከሰበሰበች በኋላ የቀረችውን አንድ አንሶላ እያጠፉ እያለ አንሶላው በመስኮት በኩል ይወድቃል። ውጭ ወጥተውም አንሶላውን ሊያመጡ ሲሉ ፎቢ በድንገት በመምጣት በመካከላቸው ያለው ግንኙነት ምንድን ነው ብሎ ይጠይቃቸዋል። ጆንም እንደምታስቡ አይደለም ብሎ ለማስረዳት እየሞከረ እያለ ሲወጣ ጣልቃ በመግባት ምን አገባ አንተ ትለዋለች። ፎቢም የልብ ጓደኛው ስለሆነች ስለ ደህንነቷ የማወቅ መብት እንዳለው ይነግራታል። ከዚያም እንደፈለግሹኝ ብሏት ጥሏት ይሄዳል። ሲሆን በጓደኛዋ ፎቢ ላይ የተደበቀ ፍቅር ስለነበረባት በጣም ታዝናለች። ነገር ግን ምንም የተፈጠረ ባለማስመሰል አንሶላዋን አንስታ የልብስ ማጠቢያ ማሽን ውስጥ ልትከተው ስትል እጇን ይቀረጥፋታል። ጆንም ደህና መሆኗን ከተመለከተ በኋላ የቁስል ፕላስተር ሊገዛላት ወደ ውጭ ይወጣል። በዚህም አጋጣሚ ብቻዋን ስለሆነች ንዴቷን በለቅሶ ማውጣት ትጀምራለች። ጆንም ሲመለስ ሐባብ ገዝቶ ስለነበር አብረው መብላት ይጀምራሉ። በዚህ መሃል ግን ለሲዮ ስልክ ተደውሎ ወደ ሥራ እንድትገባ ይነገራታል። ሲዮም ሥራ ለመግባት እየለባበሰች እያለ ጆን ከሷ ሐባብ ላይ ሰርቆ መብላት ይጀምራል። ሥራ ከገባች በኋላም አለቃዋ የምትሠራውን ትነግራታለች። እየሰራች እያለም እናቷ ስልክ በመደወል ዛሬ ማታ ልትጎበኛት እንደምትመጣ ትነግራታለች። ያን ቀን ምሽትም አብረው ወደ ሬስቶራንት ሄደው እየበሉ እያለ እናትየው ጆን እንጥራው እንዴ ስትላት ሲዮ የማይሆን ነገር እንደሆነ ትነግራታለች። ከዚያም እኔን ከአንድ ጎረምሳ ጋር ካልኖርሽ ስትኝ አታፍሪም እንዴ ስትላት እናትየው ልጁ እንደምታምንበትና ምንም እንደማይፈጠር እርግጠኛ እንደሆነች ትነግራታለች። ከዚያም ነገሮችን ለማጣራት ዛሬ አብራቸው እንደምታድር ትነግራታለች። ማታ ላይም አብረው ተቀምጠው እናትየው ስለ ጆን ሕፃንነትና አሁን ደግሞ ምን ያህል እንዳደገ ማውራት ትጀምራለች። ጆንም በመሸማቀቅ ስለ ሕፃንነቱ ማውራት እንደማይፈልግ ሲናገር የሲዮ እናት ነገሩን ቀየር አድርጋ እና እንዲህ ሸበላ ሆነ እስካሁን ሴት አልጠበስኩም ብትለኝ አላምነህም ትለዋለች። ጆንም ምንም ፍቅረኛ እንደሌለው ሲነግራት አረረ እንደ ሲዮ አይነቷንማ ፈልገ ልጠብስ ይገባል ብላ ትመልስለታለች። ሲሆን በእናቷ ንግግር ስትሸማቀቅ እናትየው እየቀለድኩ አይደለም እድሜያችሁን ሳታጣጥሙት እንዳታረጁ ብላቸው ያመጣችላቸውን ምግብ እንዲሞክሩ ትጋብዛቸዋለች። በሌላ በኩል ደግሞ ፎቢ ከሲዮ ጋር በመጣላቱ በጣም በመናደድ መጠጥ እየጠጣ እያለ የሲዮ ጓደኛ ከሰዎች ጋር ስትጣላ ተመልክቶ ካስጣላት በኋላ እጇን ጎትቶ ይዟት ይሄዳል። ልጅቷን ካመሰገነችው በኋላ ለምን ብቻውን ቁጭ ብሎ እየጠጣ እንደሆነ ስትጠይቀው ፈተና በመውደቁ ምክንያት ተበሳጭቶ እንደሆነ ይነግራታል። ልጅቷም ላደረገላት ውለታ ለመክፈል እንዲሆናት በትምህርቱ ልትረዳው ቃል ትገባለታለች። ይህ በእንዲህ እንዳለ የሲዮ እናት ጆንንና ሲዮን አንድ ላይ ተመልክታ አብረው ሲታዩ እንደሚያምሩ ትነግራቸዋለች። አቡ ሲጀምር እንደዚህ አይነት እናት ነው የሚያስፈልገን። ሲዮ ግን በጣም በመሸማቀቅ እናቷ እንድታቆም ትነግራታለች። አብረውም ራት ከበሉ በኋላ እናትየው ደክሟት ስለነበር ወደ መኝታዋ ትሄዳለች። ጆንም እስከፈለገችው ቀን ድረስ መቆየት እንደምትችል ይነግራታል። በንጋታውም የሲዮ እናት በጠዋት በመነሳት ሲዮን ከእንቅልፏ ቀስቅሳ ለጆን ቁርስ እንድትሰራ ትነግራታለች። ሲዮም አልነሳ ብላ ስታስቸግር እናትየው ትቆጣታለች። ጆንም ጭቅጭቃቸውን ሰምቶ ከእንቅልፉ ከነቃ በኋላ ወደ ሳሎን ሲወጣ የምግብ ጠረጴዛው ላይ ጣፋጭ ምግብ ይመለከታል። የሲዮ እናትም ምግቡን ለሱ ብቻ ስላዘጋጀችለት ሲዮ የራሷን ምግብ ሰርታ እንድትበላ ትነግራታለች። በኋላ ላይም ሲዮ ወደ ስራ ከገባች በኋላ አለቃዋ አንድ ማስታወቂያ በዩኒቨርሲቲ ዙሪያ እንድትለጥፍ ትሰጣታለች። ሲዮም ተስማምታ ስራዋን ጨርሳ ወደ ቤት ስትመለስ ጆንና እናቷን ኩሽና ውስጥ ታገኛቸዋለች። ጠጋ ብላ ስታስተውልም ጆን ሁሉንም ቁርጥራጦች እኩል እንዲሆን በማስመሪያ እየለካ ካሮት ሲከትፍ ትመለከታለች። ሲዮም ከት ብላ ስትስቅበት እናትየው የፊዚክስ ተማሪ ነው፣ አንቺ ምን ታውቂያለሽ የምትስቂው ትላታለች። ከምሳ በኋላም ጆን ተቀምጦ ማጥናት ይጀምራል። የሲዮ እናትም ኧረ አንተ ልጅ ጥናት በዛብህ፣ አንዳንዴ እንኳን ፈታ ማለት ልመድ ብላው ሁለቱንም ይዛቸው ትሄዳለች። ጆን የሚጫወቱትን ጨዋታ ከዚህ በፊት ባያውቀው ነገር ግን ጨዋታውን ወዲያውኑ በመማር ሁሉንም ሰው አሸንፎ ያስደምማቸዋል። ወደ ቤት ከተመለሱም በኋላ እናትየው እየገፋች አብረው እንዲቀመጡና እንዲነካኩ ታደርጋቸዋለች። በዚህም ሳታበቃ አቤት እናንተ ሁለታችሁ ብትጣበሱ ሲያምሩባችሁ እኮ ትላቸዋለች። እነሱም በጣም ተሸማቀው በውስጣቸው አይ አንቺ ብትሄጂ እኮ ሁሉም ነገር ሰላም ይሆናል እያሉ ማውራት ይጀምራሉ። በቀጣዩ ቀን ጆን ባሱ ሲገባ ሲሆን ያገኛትና ከጎና ይቀመጣል። የሚወደውንም ሙዚቃ ከከፈተ በኋላ እንድታዳምጠው ይጋብዛታል። እናትየው ዕቃ ለመግዛት ወጥታ እያለ ፎቢ በግድ መጥቶ ይተዋወቃታል።
እናትየው ግን ምንም ግድ ሳይሰጣት እያዳመጠችው እያለ ሲሆን በድንገት ስታገኛት ጥላው ትሄዳለች። ከዚያም ስለ ፎይ ጉዳይ ከጠየቀቻት በኋላ ከዚህ በኋላ በሕይወቷ ጣልቃ እንደማትገባ ነግራት ነገ ወደ መጣችበት እንደምትመለስ ታስረዳታለች። ማታ ላይም ልጇን አደራ ከሰጠቻት በኋላ በንጋታው ሲሆን እዛው ቤት እንድትቆይ የሚያደርጉ ላስፈርማት ዕቃዋን ሰብስባ ትሄዳለች። እናትየውም ልክ እንደሄደች ሲዮ ዕቃዎቿን በፍጥነት ሰብስባ ወደ ጓደኞቿ ቤት ትመለሳለች። ጆንም ቀኑን ሙሉ ሲማር ከዋለ በኋላ ወደ ቤቱ ሲመለስ ባዶ ሆኖ ያገኘዋል። በሌላ በኩል ደግሞ ሲዮ ስራ ቦታ አምሽታ ስትመለስ የዶርሙ ተቆጣጣሪ ይህ የመጨረሻ ማስጠንቀቂያዋ እንደሆነ ነግራት አስፈርማ እንድትገባ ትፈቅድላታለች። በማግስቱም ፎቢ ቃል ከገባችለት ልጅ ጋር እያጠና እያለ ልጅቷ የሲዮ ጓደኛ ስለሆነች ፈተናውን አጥንቶ የሚያልፍ ከሆነ ከሲዮ ጋር እንደምታስታርቀው ቃል ትገባለታለች። ፎቢም ልጅቷ ድብቅ ፍቅር እንዳለባት ባይገባውም ቃል በገባችለት ነገር ተደስቶ ማጥናት ይጀምራል። ሲሆን በስራ ቦታ ላይ ስር የተባለችውን ስራ ከጨረሰች በኋላ የሰራችውን ለአለቃዋ ታሳያታለች። አለቃዋም በስራዋ ካደነቀቻት በኋላ ሲዮ ከዚህ በኋላ በማስታወቂያ ስራዎች ላይ አተኩራ መስራት እንደምትፈልግ ትነግራታለች። አለቃዋም በስራዋ ላይ ጎበዝ በመሆኗ እንድትበረታበት ትፈቅድላታለች። በሌላ በኩል ጆን የሲዮ መኖሪያ ጋር በመሄድ ይጠብቃታል። ካገኛት በኋላም ሌላ የስራ ኢንተርቪው እንዳለባት ስትነግረው አብሯት ሄዶ እስክትመለስ ድረስ ውጭ ይጠብቃታል። ገብታ ጉዳዩን ከጨረሰችም በኋላ ቤቷ ድረስ መልሶ ይሸኛታል። በማግስቱ ጆን ለሲዮ ስልክ ደውሎ እናቷ እየፈለገቻት ስለሆነ በፍጥነት እንድትመጣ ይነግራታል። ሲሆን በጣም በመደንገጥ ዕቃዋን ከሰበሰበች በኋላ ወደ ጆን ቤት ትሄዳለች። ጆን ቤት ስትደርስ ግን እናቷን ሳታገኛት ትቀራለች። በዚህም ተናዳ እያለ ፎቢ ምግብ ይዞ ወደ ውስጥ ይገባል። ታሪካችንም ነገሩ ፎቢና ሲዮን ለማስታረቅ የተሰራ ድራማ እንደሆነ ያስረዳናል። አመሻሽ ላይም የሆረር ፊልም እያዩ ያሳልፋሉ። በሚገርም ሁኔታ ግን ፎቢ በጣም ብዙ በመጠጣቱ ምክንያት ሰክሮ ስለነበር የሲዮ ጓደኛ ሲዮ መስለው ሊስማት ይሞክራል። ሲዮም ይህንን ስትመለከት በድንጋጤ የያዘችውን ብርጭቆ ትለቀዋለች። ፎቢም በጣም በመደንገጥ ስህተት እንደሆነ ነግሯቸው ሮጦ ይወጣል። ጆንም የተሻለው ነገር ሁለቱም ቢሄዱ እንደሆነ ሲነግራቸው የሲዮ ጓደኛም ወጣ ትሄዳለች። ልጆቹ ከሄዱም በኋላ ሲዮ የሰበረችውን ብርጭቆ ተመልክታ ለፎቢ የነበረኝ ቦታ ልክ እንደዚህ ብርጭቆ ላይጠገን ተሰብሯል ብላ ትናገራለች። በንጋታውም ሲዮ ዕቃዎቿን ሰብስባ ልትሄድ ስትል ጆን እንዳትሄድ በማሰብ ቤቱን ሳታጸዳ መሄድ እንደማትችል ይነግራታል። ቀን ላይም አብረው ዕቃዎቹን ሲገዙ ከዋሉ በኋላ ማታ ላይ ጆን እናቷ ያስፈረመቻትን ውል በማውጣት እሷን የመንከባከብ ግዴታ እንዳለበት ይነግራታል። በቀጣዩ ቀንም ሲዮ ጓደኞቿን ለመጎብኘት ወደ ቤታቸው ትሄዳለች። አብረውም እየተጨዋወቱ እያለ ሲዮ ስልክ ተደውሎላት የሥራ ቅጥር ኢንተርቪውን እንዳለፈች ይነገራታል። ይህ በእንዲህ እንዳለ ፎቢ የተፈጠረውን ነገር እያስታወሰ ራሱን መውቀስ ይጀምራል። እነ ጆን ደግሞ ስብሰባ ብለው ወደ ባህር ዳርቻ በመሄድ በውሃ እየተረጫጩ ጥሩ ጊዜ ያሳልፋሉ። በድንኳን ውስጥም ሆነው እያወሩ እያለ የሲዮ ጓደኛ ባለፈው ስለተፈጠረው ነገር ይቅርታ ትጠይቃታለች። ሲዮ ምንም ችግር የለውም እንደውም ገላገልሽኝ ትላታለች። አመሻሽ ላይም ሲዮ ካይት ማብረር አቅቷ ስትደነባበር ጊዜ ጆን እንዴት ማብረር እንዳለባት ያስተምራታል። ጆንም ገመዱን ሲበጥሰው ካይቱ መውደቅ ይጀምራል። ሲዮም ካይቱ መሬት ከመውደቁ በፊት ለመያዝ መሯሯጥ ትጀምራለች። ለሰዓታትም አብረው ሲጫወቱ ከቆዩ በኋላ ጆን ዝም ብሎ ሲያፈጥባት ጊዜ ሲዮ በጣም በማፈር ጥላው ትሄዳለች። ማታ ላይም ሁሉም ተሰብስበው እየዘፈኑ እያለ ጆን ወደ ፎቢ ጠጋ ብሎ ስለ ሲዮ ይጠይቀዋል። ፎቢም ቀርፋፋ ሴቶች እንደማይመቹት በመናገር ሲዮ እንደማትመጥነው ይነግረዋል። ጆንም ተሳስተሃል ብሎ ሲመልስለት ፎቢ በጣም ተናዶ ሳያውቅ በቢላ እጁን ይቆርጥና ተናዶ ይሄዳል። የሲዮ ጓደኛም ብቻውን ተመልክታው ልታናግረው ትሄዳለች። እጁን ቆስሎ ስትመለከተው በጣም አዝናለት በፋሻ ትጠቀልለታለች። በዚህ ጊዜም ፎቢ ባለፈው በተፈጠረው ነገር በመጸጸት ይቅርታ ይጠይቃታል። ልጅቷም ይቅር የምትለው ፈተናውን የሚያልፍ ከሆነ ብቻ እንደሆነ ትነግረዋለች። ምሽት ላይም ጆን ተኝቶ እያለ ከድንኳኑ ውጭ ጥላ ይመለከትና ማንነቱን ለማጣራት ወደ ውጭ ይወጣል። ነገር ግን ሲዮ ብቻዋን ሆና ፎቶ ስትነሳ ያገኛታል። ጆንም አብራ ፎቶ ከተነሳ በኋላ ራበኝ ስትለው ጊንጣ አድኖ በዚያ ሌሊት አብስሎ ይበላሉ። በንጋታውም ሽርሽራቸውን ጨርሰው ሁሉም ወደ የስራቸው ይመለሳሉ። ሲዮም አዲስ ወዳገኘችው ስራ ለመጀመሪያ ጊዜ ስትሄድ አንድ የድሮ ጓደኛዋን ታገኛታለች። ሁለቱም ተመሳሳይ ስራ ስለሚሰሩ አለቃቸውን ከተዋወቁ በኋላ ወደ ስራቸው ይመለሳሉ። ቀኑን ሙሉም ስራቸውን ሲሰሩ ከቆዩ በኋላም ሲዮ ከስራ ስትወጣ ፎቢ አበባ ይዞ ሲጠብቃት ታገኘዋለች።
ከዚያም አበባውን ሰጥቶ ቤትሽ ድረስ ልሸኝሽ ሲላት እምቢ ትለዋለች። የሥራ ጓደኛዋን መጥታ አብራችሁ ናችሁ እንዴ ብላ ስትጠይቃት ሲዮ አይደለንም ብላ መልሳላት ትሄዳለች። ፖይም ከሲዮ ጓደኛ ጋር እያወራ እያለ አባቱ ስልክ ደውሎ ወደ ቤት በፍጥነት እንዲመጣ ይነግረዋል። ይህ በእንዲህ እንዳለ ሲዮ በጊዜ ቤት ከገባች በኋላ ጆን በመቆየቱ መጨነቅ ትጀምራለች። ደውላለትም ስትጠይቀው ላብራቶሪ ውስጥ ስራ ላይ እንደሆነ ይነግራታል። ጆንም በስራ ብዛት ደክሞት እዚያው እንቅልፍ ይወስደዋል። የጆን የሥራ ባልደረባም እየተመለከተችው ይህንን ነበር አቅፎ መተኛት እያለች በውስጧ ትመኛለች። ፖይም አባቱ ጋር ሲደርስ አባቱን ከወጣት ጸሐፊው ጋር ያገኘዋል። ልጅቷም ነፃ ሆነው እንዲያወሩ ጥላቸው ስትሄድ ፎቢ በአባቱ በመናደድ ለእናቴ መጥፋት አንተነህ ተጠያቂው ይለዋል። አባትየውም እናት ገንዘብ ፈላጊ ውሻ ነበረች ብሎ በጥፊ ሊለው ሲል ፎቢ ያስቆመውና መቼም እንዳንተ መሆን አልፈልግም ብሎ ገፍትሮ ትሄዳል። በሌላ በኩል ሌሊት ላይ ሲሆን ጆንን ክፍል ውስጥ እንቅልፉን ለጥ ብሎ ታገኘዋለች። ተገርማ እያየችው የፈጣሪን ጥበብ እያደነቀች እያለም ጆን በድንገት ሲነቃ ትደነግጣለች። ከዚያም አብረው የሆረር ፊልም በማየት ጥሩ ጊዜ ያሳልፋሉ። በዚህ መሃል ግን በድንገት በሩ ሲንኳኳ ቢላ ይዘው በሩን ይከፍታሉ። በዚህ ጊዜም ፎቢን ያገኙታል። ፎቢም ሲዮን ሊያናግራት እንደሚፈልግ ይነግራታል። ሲዮም ተስማምታ ልታናገረው ወደ ውጪ ስትወጣ ጆን በቅናት ልቡ መቃጠል ይጀምራል። ሲዮም ውጪ ወጥታ ከቆየች በኋላ ትመለሳለች። ጆንም መጠጥ ከሰጣት በኋላ ለምንድነው የጠራሽ ብሎ ይጠይቃታል። ሲዮም ፎቢ የፍቅር ጥያቄ ጠይቋት እንደነበርና አቅፎ እንኳን ሲለምናት እምቢ እንዳለችው ትነግረዋለች። በዚህ ጊዜም ጆን ይህንን ሲሰማ በጣም ደስተኛ ይሆናል። በሌላ በኩል ፎቢ ከፍቶት ብቻውን እየተራመደ እያለ ስልኩ ቢጠራም ሳያነሳው ብቻውን እየተጓዘ ቤቱ ይደርሳል። የሲዮ ጓደኛም በሩ ላይ ካገኘችው በኋላ ከፍቶት ስለነበር ታጽናናዋለች። ከዚያም አንተ ጎበዝ ጀግና ነህ ብላ ካሞካሸችው በኋላ በውስጡ አፍና የነበረውን ፍቅር ገልጻ እድል እንዲሰጣት ትጠይቀዋለች። በማግስቱ ሲዮ ከጓደኞቿ ጋር እያለች ጆን ስልክ ደውሎ እናቱ ስለመጣች ልታገኛት እንደምትፈልግ ይነግራታል። ሬስቶራንት ውስጥ እየጠበቋት እያለም ልክ እናትየው ስትመጣ ሰላም ካለቻት በኋላ እናትየው ቆንጆ እንደሆነችና እናቷን እንደምትመስል ትነግራታለች። አብረውም ራት ከበሉ በኋላ ተሰነባብተው ይለያያሉ። ወደ ቤት ከተመለሱ ከሰዓታት በኋላም በሩ ይንኳኳና ጆን ሲከፍተው የሲዮንን ጓደኞች ያገኛቸዋል። ጓደኞቿም የመልካም ልደት ምኞታቸውን ከገለጹላት በኋላ ወደ ውስጥ እንዲገቡ ትጋብዛቸዋለች። ጆንም ይህ የልደት ስጦታዋ እንደሆነ ከነገራት በኋላ ከጓደኞቿ ጋር ፎቶ በመነሳትና የተለያዩ ጨዋታዎችን በመጫወት ጥሩ ጊዜ ያሳልፋሉ። ሲሆን በጨዋታው ስለተሸነፈች ለአንድ ደቂቃ ከጆን ጋር አይን ለአይን እንድትተያይ ትታዘዛለች። በሐሳብም ሄዳ ለብዙ ሰዓታት እያፈጠጠችበት ትቆያለች። ከዚያም መሽቶ ስለነበር ሁሉም ጓደኞቿ ወደየቤታቸው ይሄዳሉ። ጆንም ደክሞት ስለነበር ወዲያውኑ በመተኛቱ ሲዮ ብቻዋን ቤቱን ለማጽዳት ትገደዳለች። አጽድታ ከጨረሰች በኋላም ጆንን ልትቀሰቅሰው ብትሞክርም ጆን ግን አልነሳ ይላታል። ከደቂቃዎች በኋላም ብርድ ልብስ አልብሳው እሷም ወደ መኝታዋ ትሄዳለች። በማግስቱ ጠዋት ላይ ጆን ያሳለፈውን በሙሉ ረስቶት ስለነበር ምን እንደተፈጠረ ይጠይቃታል። ሲሆን ምንም ሳትመልስለት ትሄዳለች። ፎይም ወደ ሲዮ ጓደኛ ጋር በመቅረብ ዛሬ ደግሞ በጣም እንዳማረባት ይነግራታል። አብረውም እየተራመዱ እያለ እጁን ልትይዘው ስትሞክር እሱ ግን ስልኩን አውጥቶ መነካካት ይጀምራል። በውስጧም አልፈለገኝም ብላ እያሰበች እያለ አይስክሪም ገዝቶላት ሰርፕራይዝ ያደርጋታል። ወደ ጌም ዞን ከሄዱም በኋላ አብረው መጫወት ይጀምራሉ። በዚህ መሃል ግን ተሳስቶ ሲዮ ብሎ ይጠራታል። በዚህ ጊዜም ልጅቷ በጣም የደበራት ቢሆንም ነገር ግን ቀኑን ላለማበላሸት በማሰብ ዝም ትለዋለች። አመሻሽ ላይም ሸኝቷት ወደ ቤቷ ካደረሳት በኋላ ጥሩ ቀን ቢያሳልፉም የሲዮ ፍቅር ግን ከልቡ ስላልወጣለትና በሙሉ ልቡ ከሷ ጋር ስላልነበር ቅር እንዳላት ትነግረዋለች። ፎቢም አመሻሽ ላይ ሲዮ ከስራ እስክትወጣ ይጠብቃታል። ሲሆን ፎቢን ስትመለከተው እንዳያስቆማት ቶሎ ቶሎ መራመድ ትጀምራለች። ነገር ግን ጓደኛዋ አስቁማት ምሳ እንዲበሉ ትጠይቃታለች። ጓደኛዋም ልታስታርቃቸው ስትሞክር ሲዮ እንዳልተቀየመችውና ከዚህ በኋላ ምስቷን ይንከባከባት በነበረው መንገድ ጓደኛዋ እንዳይንከባከባት ታስጠነቅቀዋለች። በሌላ በኩል ጆን ላብራቶሪ ውስጥ እየሰራ እያለ አስተማሪው ከልቡ እንዳልሆነ አስተውሎ ምን እንደገጠመው ይጠይቀዋል። ጆንም ፍቅረኛው ወደ ድሮ ፍቅረኛዋ ልትመለስ እንደሆነ ሲነግራቸው አንደኛው አስተማሪ አንድ መጽሐፍ ይሰጠዋል። ጆንም መጽሐፉን በማንበብ መጽሐፉ ላይ ያሉትን ነገሮች ማድረግ ይጀምራል። መጽሐፉ እንደሚለው ጆን ሲዮ አካባቢ ሲሆን ሌላ ሴት እያወራ እንደሆነ ማስመሰል ይጀምራል።
ሲሆም ይህንን ስትመለከት መቅናት ትጀምራለች። ጆንም መጽሐፉን ማንበቡን ይቀጥላል። ሲሆን ክፍሏ ውስጥ ተኝታ እያለ ጆን ስልክ ደውሎ ውጪ በረዶ እየዘነበ እንደሆነ ይነግራታል። ሲሆን ወደ ውጭ ወጥታ በበረዶ ስትጫወት ጆን ሲመለከታ ከቆየ በኋላ መጽሐፉ እንደሚለው ፍቅሩን በወረቀት ጽፎ ይሰጣታል። ሲሆ ግን የጻፈው ነገር ስላልገባት ወረቀቱን መልሳለት ትኩስ ነገር ለመጠጣት ወደ አንድ የመንገድ ሱቅ ይሄዳሉ። ጆንም በርዷት ሲመለከት ጃኬቱን አውልቆ ይሰጣታል። ወደ ቤት ከተመለሱ በኋላም ሲሆ ጆን በሚሰጣት ትኩረት መደሰት ትጀምራለች። ጆንም እንቅልፍ እስኪወስዳት ከጠበቃት በኋላ ከክፍሉ ወጥቶ የበረዶ ሰው መስራት ይጀምራል። በማግስቱ ግን ብዙ ሰዓት ቅዝቃዜ ላይ በማሳለፉ ብርድ ይመተዋል። የሥራ ባልደረቦቹም ትኩሳቱን በማስተዋል ሆስፒታል ካልወሰድን ሲሉት እረፍት ብቻ እንደሚፈልግ ይነግራቸዋል። ጓደኞቹ ግን ከፋርማሲ መድኃኒት ገዝተው ይሰጡታል። በሌላ በኩል ሲሆን ቁልፍ ረስታ ስለወጣች ጆን ጋር የት እንዳለ ለመጠየቅ ስልክ ትደውልለታለች። ጆንም ስላመመው በጊዜ ወደ ቤት እንደገባ ይነግራታል። ሲሆን ወደ ቤት ስትመጣ አንድ ጆንን የምትወደው ልጅ በሩን ትከፍትላታለች። ሁለቱም ሴቶች ጆንን ስለሚወዱት ጆንን መንከባከብ ይጀምራሉ። ጆንም ሲሆን የምትሰጠውን ነገር ብቻ መቀበል ሲጀምር ልጅቷ ግራ ገብቷት ወደ ቤቷ ለመሄድ ትወስናለች። ልጅቷም ከሄደች በኋላ ሲሆን ለህመምተኛው ፍቅረኛዋ ምን መስራት እንዳለባት ጓደኞቿን ትጠይቃቸዋለች። ሲሆን ሙቀቱን ከለካችሁ በኋላ እረፍት ማድረግ እንዳለበትና ሆስፒታል ቤት እንደሚሻለው ትጠቁመዋለች። ጆንም እንቢ አልሄድም ይሻለኛል ብሎ ሐሳቡን ይነግራታል። በመቀጠል ሲሆን ምግብ ሰርታ ከጨረሰች በኋላ አብረው ይመገባሉ። በዚህ መሃል ግን የጆን የሥራ ባልደረባ ልትጠይቀው ትመጣለች። አብረውም አዲስ ማይክሮስኮፓቸውን ሲሞክሩ ስትመለከት ሲሆን መቅናት ትጀምራለች። ክፍሏ ውስጥ ቆይታም ተመልሳ ስትመጣ አብረው ምሳ ለመብላት ሊወጡ እንደሆነ ትረዳለች። አብራችሁ እንድትመታ ቢጠይቋትም ሲሆ ግን ቅናቷ እንዳይታወቅባት አልፈልግም ትላችኋለች። በሌላ በኩል ፎቢ ለፈተና እየተዘጋጀ እያለ የሲሆ ጓደኛ አንጂ ትረዳዋለች። ፎቢም ፈተናውን ተፈትኖ ከወጣ በኋላ ሞራል ስለምትሰጠውና ጉልበት እንደሆነችው በመናገር ለዘላለም አብራው እንድትሆን ይጠይቃታል። ከዚያም ለሲሆ ምንም የቀረ ፍቅር እንደሌለው ሲነግራት ልጅቷ በደስታ እድል ልትሰጠው ትሞክራለች። ይህ በእንዲህ እንዳለ ሲሆ በድንገት ብርጭቆ ትሰብራለች። ጆንም ምን ሆነች ነው ብሎ ሊረዳ ሲጠጋት እምቢ ትለዋለች። ጆንም እንደተናደደችበት ሲረዳ ጥሏት ወደ ክፍሉ ይገባል። ከሰዓት ላይም ሲሆን ምሳ እየበላች እያለ የጆንን የሥራ አጋር ትመለከታታለች። ልጅቷም አብራ ከተቀመጠች በኋላ ከጆን ጋር ስላላት ግንኙነት ትጠይቃታለች። ሲሆን ቤተሰቦቻቸው እንደሚተዋወቁና በዚህም ምክንያት አብረው መኖር እንደጀመሩ ትነግራታለች። ልጅቷም ግንኙነት እንደሌላቸው ስታረጋግጥ ለሲሆ ከጆን ድብቅ ፍቅር እንዳለባት ትነግራታለች። ሲሆም ይህንን ስትሰማ በድንጋጤ ኩምሽሽ ትላለች። ልጅቷም ቆይ እንደውም ልጥራው ብላ ስትሄድ ሲሆ መታወቂያውን ብትረሳም ጆን ከመምጣቱ በፊት ታመልጣለች። ጆንም መታወቂያዋን ካገኘው በኋላ የሚሰራበት ላብራቶሪ መታ እንድትወስድ ይነግራታል። ሲሆን መታወቂያዋን ለመውሰድ ወደ ላብራቶሪው ስትሄድ ጆን ድመት ከያዘች የሥራ ባልደረባው ጋር ሲያወራ ትሰማዋለች። ጆንም እንዴት ታምሪያለሽ ብሎ ድመቷን ሲናገር የሥራ ባልደረባዋን ያላት መስሏት ቀንታ መታወቂያዋን እንኳን ሳትቀበል ትሄዳለች። ጆንም አስቁሟት ምን ሆነሽ ነው ብሎ ሲጠይቃት ቀዝቀዝ ብላ ምንም አልሆንኩም ብላ ትመልስለታለች። ጆንም ግራ በመጋባት ፎቢን ለማናገር ይወስናል። ፎቢም ሲሆን እንደማይወዳትና ከአንጂ ጋር በመሆኑ ደስተኛ እንደሆነ ይነግረዋል። ጆንም ወደ ቤት ሲመለስ ለሲሆ ስጦታ ይዞላት ይመጣል። ከዚያም በመቀጠል በማይክሮስኮፕ መመልከት ያስተምራታል። በዚህም ምክንያት በጣም በአካል ይቀራረባሉ። ጆንም ስጦታዋን ሲሰጣት ሲሆ ችላ ያለችው ለማስመሰል ትሞክራለች። ጆንም ልክ ወደ ክፍሉ እንደገባ ስጦታውን አንስታ ትከፍተዋለች። ስጦታውን ባለፈው የሰበረችው ብርጭቆ ምትክ እንደሆነ ስትመለከት በጣም ደስተኛ ትሆናለች። በቀጣዩ ቀን ጆን ፎቢን አግኝቶ ስላለበት ሁኔታ ያስረዳዋል። ፎቢም ምናልባት ያኔ ድመት ይዘህ ስታወራ ሴት መስሏት ሊሆን ይችላል ይለዋል። ጆንም የተሳሳተውን ለመካስና ከድመት ጋር በመታየት ንጹህነቱን ለማሳየት ይሞክራል። ሲሆን ድመቷን ስትመለከት ውበቷን ካደነቀች በኋላ እሱን ግን ችላ ትለዋለች። ሲሆን ጆን የድመት አላርጂክ እንዳለበት ስላወቀች ድመቷን ይዛ ማስፈራራት ትጀምራለች። ጆንም የማታቆሚ ከሆነ እስምሻለሁ ሲላት ምን ብርቅ አይደል ብለው ተሸማቃ ትሄዳለች። ጆንም ሌሊቱን ሙሉ መቼ እንደሰማን ለማስታወስ ቢያስብ ያቅተውና በማግስቱ ጠዋት ይጠይቃታል። ከዚያም ቀልሽን ነው አይደል ሲላት ሲሆ በመናደድ አልኮል አምጥታ እንዳስታውስ ትረዳዋለች። ጆንም ትንሽ ከጠጣ በኋላ ያደረገውን አስታውሶ ሊስማ ሲጠጋት ገፍትራው ትሄዳለች። ጆንም ባደረገው ነገር ተጸጽቶ የተሰጠውን ሥራ ራሱ በአግባቡ መስራት ያቅተዋል።
ከዚያም ግራ ሲገባው በሆዴ ከሚይዘው ብሎ የተፈጠረውን ነገር ለአስተማሪው ያስረዳዋል። አስተማሪው ነገሩን ካዳመጠ በኋላ አሪፍ ቦታ ላይ ይዟት ሄዶ ፍቅሩን እንዲገልጽላት ይመክረዋል። በተመሳሳይ መልኩ ሲሆን በተፈጠረው ነገር ግራ ተጋብታ አተኩራ መስራት ያቅታትና እንደሚወዳት ለማረጋገጥ የሚረዱ ጥያቄዎችን ከኢንተርኔት ላይ መመልከት ትጀምራለች። ከስራ ስትወጣ ጆን ፍቅሩን ለመናዘዝ መውጫዋ ላይ ቆሞ ይጠብቃታል። እሷ ግን ከኢንተርኔት ባየቻቸው ጥያቄዎች መሰረት ጆን እንደማይወዳት ስላረጋገጠች ወረቀቱን ወርውራበት ትሄዳለች። ከዚያም ፍቅሩን የመግለጽ ሐሳቡን ትቶ አብራው ወክ እንድታደርግ ይጠይቃታል። በመንገዳቸው ላይም ደስ የምትል ድመት አግኝተው ይነካኳታል። ቀጥለውም የመዝናኛ ፓርክ ውስጥ ገብተው እየተጨዋወቱ እያለ ጆን ፍቅሩን ሊገልጽላት ሲል ጨዋታው ይጀመርና አሁንም ሳይነግራት ይቀራል። ጨዋታቸውንም ከጨረሱ በኋላ ድክም ብሏቸው ወደ ቤታቸው ይመለሳሉ። አብረውም ተቀምጠው ሲያወሩ ከቆዩ በኋላ ጆን መጸዳጃ ቤት ሄዶ ሲመለስ እንቅልፍ ወስዷት ያገኛታል። ተሸክሟትም ክፍሉ ያደርሳትና ሊወጣ ሲል እጁ ላይ ትተኛለች። ሊቀሰቅሳት ስላልፈለገም እስክትገላበት ጠብቆ እጁን ያወጣል። ከዚያም ብርድ ልብስ አለባብሷት መብራቱን አጥፍቶ ይወጣል። በቀጣዩ ቀን ሲው ከእንቅልፏ ስትነቃ ጆን ቁርስ እየሰራላት ታገኘዋለች። ምግቡ በጣም አሪፍ ስለነበርም ቁርሷን ጥርግ አድርጋ ከበላች በኋላ ጆን አሁንም ፍቅሩን ለመግለጽ አቅሙን እየሰበሰበ እያለ ሲዮ ትወደኛለህ እንዴ ብላ ትጠይቀዋለች። ጆንም አጋጣሚውን በመጠቀም እስከዛሬ በውስጡ አምቆ የነበረውን የፍቅር ስሜት ይገልጽላታል። ሲዮም ይህንን ስትሰማ በጣም ደስተኛ የሆነች ሲሆን ከዚያም እየተሽኮረመመች እሷም እንደምትወደው ትነግረዋለች። ጆንም ፍቅሩን በመናገሩ በጣም የተደሰተ ሲሆን ሲዮም መሽኮርመም ማቆም አቅቷት ክፍሏ ገብታ ልብሷን ትቀያይራለች። ጆንም ሲመለከታት በውበቷ ቢደነቅም ሸሚዞት ምንም ሳይናገር ይቀራል። ከዚያም መልካም ስራ ይላታል። ሲሆም ስራ ከገባሽ በኋላ ካሁን ሜሴጅ ይልክልኛል ብላ መጠባበቅ ትጀምራለች። ነገር ግን ጆን ቀኑን ሙሉ ምንም ሳይልክላት ይቀራል። በሌላ በኩል ደግሞ ፎቢ ከፍቅረኛው ጋር ፓርክ ውስጥ ሆኖ እያጠና እያለ ታፋዋን ደገፍ ብሎ ማጥናት እንደሰለቸው ይነግራታል። ፍቅረኛውን ቀድማ ፍቅሯን በመናዘዟ የእውነት ይወደኝ ነበር እያለች በውስጧ መጠራጠር ትጀምራለች። ፎቢም ይህንን በመረዳቱ ከእሷ ቅልጥ ያለ ፍቅር እንደያዘው ይነግራታል። ከዚያም በጥርጣሬዋ በጣም በመናደድ ጥሏት ይሄዳል። ይህ በእንዲህ እንዳለ ሲሆን ከስራ ስትወጣ ጆን ይኖራል ብላ ብትጠብቅም ጆን ግን ሳይመጣ ይቀራል። ነገር ግን ተናዳበት ወደ ባስ ማቆሚያው ስትሄድ ቁጭ ብሎ እየጠበቃት ታገኘዋለች። ከዚያም ባስ ውስጥ ሊገቡ ሲሉ ግፊያ ስለነበር እጇን ይዞ ወደ ውስጥ ያስገባታል። ባስ ውስጥ ሆነው እንዳሉም ሌሎች ጥንዶች ሲተቃቀፉ ተመልክቶ ጆን ሲሆን ሲመለከታት ሲሆን የምታደርገው ግራ ገብቷት በመስኮት በኩል ማየት ትጀምራለች። ከዚያም መስኮቱን ልትዘጋው ስትል ያቅታትና ጆን ወደ እሷ ጠጋ ብሎ መስኮቱን ይዘጋላታል። ወደ ቤት ከደረሱም በኋላ ጆን ምን እንደሚያደርግ ግራ ገብቶት እያሰበ እያለ ተሳስቶ የእሷን ነጠላ ጫማ ያደርጋል። ሲሆም ይህንን ስትመለከት ልታወልቅበት ስትጠጋው ጆን በጣም በመሸማቀቅ እምቢ ብሏት ወደ ክፍሉ ይገባል። ከሰዓታት በኋላም ሲዮ ከሻወር ስትወጣ ጆን ራት አዞ ሻማ ለኩሶ ይጠብቃታል። ያዘዙት ምግብ ሲመጣም አብረው መብላት ይጀምራሉ። ጆን ግን በቢላ መብላት አቅቶ ሲወናበድ አይታው ባክቶና ልክ እንደ ኢትዮጵያውያን በእጃችን እንብላ ትለዋለች። ከራት በኋላም እንደተለመደው የሆረር ፊልም ማየት ይጀምራሉ። ጆንም አጋጣሚውን ተጠቅሞ እጇን ለመያዝ ቢጠጋም ፈርቶ ግን ይተወዋል። ከዚያም ይበልጥ እንድትጠጋው ለማድረግ መብራቱን ሄዶ ሊያጠፋው ሲል ሲዮ አረረ እንኳን አጥፍተኸው እንዲሁም ፈርቻለሁ ትለዋለች። ከዚያም አብረው ሲያዩ ከቆዩ በኋላ ጆን እንደምንም እጇን ይዞ ከንፈሯን ለመሳም ጠጋ ሲል የሲዮ ስልክ ይጮህና ይረብሻቸዋል። ሲዮም ስልኩን አንስታ ወደ ውጭ ወጥታ ከጓደኛዋ ጋር ማውራት ትጀምራለች። ጆንም የጀመሩትን ለመጨረስ ሲጠብቃት ቢቆይም አልመለስ ስትለው ግን ለመተኛት ወደ ክፍሉ ይገባል። በቀጣዩ ቀን ስራ ላይ ያለች አንድ ታዋቂ አርቲስት ማስታወቂያ ለመስራት ወደ መስሪያ ቤቷ ይመጣል። ጆንም የጻፈላትን ሜሴጆችን ስትመለከትም ይናፍቃትና ጠረጴዛ ላይ የረሳቻቸውን ፋይሎች ይዞላት እንዲመጣ ትጠይቀዋለች። ጆንም እድሉን በመጠቀም ያለችውን ወረቀት ይዞላት ሲመጣ በጠራራ ፀሐይ እንቅልፍ ጥሏት ይመለከታል። ከዚያም በትከሻው ደገፍ አድርጎ እንዲመቻት አድርጓ ካስተኛት በኋላ አለቃዋ ስልክ ደውላ ወደ ስራ እንድትመለስ ትነግራታለች። ሲሆን ብቻውን ጥላው ልትሄድ በመሆኑ ይቅርታ ከጠየቀችው በኋላ ወደ ስራዋ ትመለሳለች። ነገር ግን አርቲስቱ የተዘጋጀለት ልብስ አጥሮ ስለነበር ችግሩን ለመፍታት በፍጥነት በማሰብ ከጆን ላይ የለበሰውን ጃኬት ወጥታ ተቀብላ ለአርቲስቱ ትሰጠዋለች። ከዚያም አየሩ ብርዳማ መሆኑን በማስታወስ የአርቲስቱን ጃኬት ሰጥታው እንደምትወደው ነግራው ወደ ስራዋ ትመለሳለች።
አርቲስቱም የጃኬቱ ኪስ ውስጥ የራሱን ፎቶ አግኝቶ ምንድነው ብሎ ይጠይቃታል። እሷም የጓደኛዋ እንደሆነ ትነግረዋለች። አርቲስቱን ፎቶ ላይ ከፈረመላት በኋላ በስራዋ ጎበዝ እንደሆነች ይነግራታል። ከፈለግሽኝም ደውዪልኝ ብሎ ስልኩን እየሰጣት እያለ ጆን የሚያደርጉትን ነገር ከርቀት ተመልክቶ መቅናት ይጀምራል። ሲሆን ስራዋን ከጨረሰች በኋላ እጅ ለእጅ ተያይዘው መሄድ ይጀምራሉ። ከዚያም ወደ አንድ የህፃናት መጫወቻ ቦታ የደረሱ ሲሆን ልጅነቷን በማስታወስ እዚህ ውስጥ ገብታ እንደ ህፃናቱ መቦረቅ ያምራታል። ጆንም ይህንን ሲረዳ አንድ ህፃን ልጅ ከተዋሰ በኋላ ህፃኑን ይዘውት መጫወቻው ገብተው በህፃኑ ሰበብ እነሱን መጫወት ይጀምራሉ። ተጫውተው ከጨረሱም በኋላ በጣም ብርድ ስለነበር እጅ ለእጅ ተያይዘው ቤት ስንገባ ፊልም እናያለን እያሉ እያቀዱ ቤታቸው ጋር ይደርሳሉ። በራቸው ላይም የፍቅር መቀስ የሆነችውን የፎቢን ፍቅረኛ ያገኟትና አብራቸው ወደ ውስጥ ገብታ ከሲዮ ጋር ማውራት ትጀምራለች። ጆንም በልጅቷ ባህሪ በጣም በመናደድ ሊረብሻቸው አንዴ ሚሴጅ አንዴ ደግሞ ውሃ መውሰድ ይጀምራል። ልጅቷ ግን ባልገባው ሙድ ግግም ብላ ማምሸቷ ሳያንስ እዚያው ታድራለች። ጆንም ተስፋ በመቁረጥ ወደ መኝታው ይሄዳል። ሌሊት ላይ ግን ጆን ውሃ ጠምቶት ውሃ ለመጠጣት ወደ ኪችን ይሄዳል። በተመሳሳይ ሰዓት ሲዮም ነቅታ ስለነበር ወደ ኪችን ትመጣለች። ጆንም በድንገት ዞር ሲል ደንግጣ ልትወድቅ ስትል ጆን ወገቧን ይይዛታል። አብረውን ጥሩ ጊዜ ካሳለፉ በኋላ ልጅቷን ከቤታቸው ለማባረር ምን ማድረግ እንዳለባቸው ማቀድ ይጀምራሉ። በንጋታውም ጆን ፎቢ ጋር ደውሎ ፍቅረኛውን እንዲወስዳት ይነግረዋል። ቁርሳቸውን እየበሉ እያለም ሁለቱ ልጅቷ ሳታያቸው መጎነታተል ይጀምራሉ። ልጅቷም ዛሬ ፈተና ስላለባት ልትሄድ እንደሆነ ስትነግራቸው ሁለቱም በውስጣቸው እሰይ ገላገለን ማለት ይጀምራሉ። ልጅቷን ለመሄድ ውጭ ላይ ስትወጣ ፎቢን ታገኘዋለች። ፎቢም እኔ በሞተር ልውሰድሽ ሲላት ተናዳበት ስለነበር እምቢ ብላው ታክሲ ውስጥ ገብታ ትሄዳለች። ነገር ግን መንገድ ተዘጋግቶ ስለነበር ካሁን ፎቢ መጥቶ በወሰደኝ እያለች መጸለይ ትጀምራለች። ፎቢም በድንገት በመምጣት ከመኪናው ጎትቶ ካወጣት በኋላ በፍጥነት እየነዳ ይዟት ወደ ዩኒቨርሲቲ ይሄዳል። በሌላ በኩል ደግሞ ፍቅረኛ ማቾቹ ያቀዱትን ፊልም እያዩ ጥሩ ቀን ማሳለፍ ይጀምራሉ። አብረው ምሳ ከበሉ በኋላ ቴኒስ መጫወት ይጀምራሉ። ጆን ምንም ያህል ጎበዝ ተማሪ ቢሆንም ብዙ ጊዜ በሲዮ በመሸነፉ ጨዋታን ቀይር ብሎ ይጠይቃታል። ከዚያም ስኬትቦርድ የሚነዱ ልጆችን ተመልክቶ ባይችልም በመንዳት ፍቅረኛውን ለማማለል ይሞክራል። ነገር ግን መንዳት አቅቶት ፊት ለፊት ወድቆ ይዋረድና ድክም ብሏቸው ወደ ቤታቸው ይመለሳሉ። አብረውም ቲቪ ሲያዩ ከቆዩ በኋላም ሁለቱም እንቅልፋቸው ቢመጣም አብረው ለመሆን ግን እንቅልፋቸውን መቆጣጠር ይጀምራሉ። ሲዮም እንቅልፏን መቆጣጠር አቅቷት የጆን ትከሻ ላይ ደገፍ ብላ ተኛለች። ጆንም ጭንቅላቷን ደገፍ ብሎ እሱም እንቅልፉን ይተኛል። በንጋታውም እየተሳሳቁ ከእንቅልፋቸው ይነቃሉ። ከተዘገጃጁ በኋላም ሁለቱም ወደ የስራቸው ይገባሉ። ጆን በስራ ቦታም እያለም አስተማሪው አንድ አብራቸው ከምትሰራ ሉ ከተባለች ልጅ ጋር ያስተዋውቀዋል። ከሰዓት ላይም ጆን ፎቢ ከፍቅረኛው ጋር ቴኒስ ሲጫወት ያገኘውና ለምን እስከዛሬ አላስተማርከኝም ብሎ እንዲያስተምረው ይጠይቀዋል። ከጨዋታውም በኋላ ሲሆን እንደተለመደው መስሪያ ቤቷ በር ላይ ይጠብቃታል። ሲሆ ግን አለቃዋ ለአንድ ሞዴል ድርጅቱ እንድታስጎበኝ ስራ ሰጥታት ስለነበር በጣም ታረፍዳለች። በስተመጨረሻም ስራዋን ስትጨርስ እየሮጠች መታ ጆንን ታቅፈዋለች። እየሄዱ እያለም ጆን ከወንድ የስራ ባልደረቦቿ ጋር ስትሆን ቅናት እንደሚሰማው ይነግራታል። እሷም አትቅና ብላ ጉንጩን ስትነካካው ጆን ጉንጯን ስሞ ያስደስታታል። ወደ ቤት ገብተው መራታቸውን እየተመገቡ እያለ በመጪው በዓል ቤተሰቦቻቸውን ሄደው ስለመጎብኘት ይወያያሉ። በቀጣዩ ቀንም ወደ ባቡር ጣቢያ ሄደው ደግሞ ለመገናኘት ቃል ተገባብተው ሁለቱም ወደ የቤተሰቦቻቸው ይሄዳሉ። ሲሆን ቤተሰቦቿ ቤት ከደረሰች በኋላ አብራቸው ምሳዋን መብላት ትጀምራለች። ከዚያም የምትበላውን ምግብ ፎቶ አንስታ ለፍቅረኛዋ ትልክለታለች። በሌላ በኩል ጆን ቤቱ ከደረሰ በኋላ አባቱን በስራ ያግዘዋል። አብረውም ራት እየበሉ እያለ የጆን እናት ስለ ሲዮ ትጠይቀዋለች። አባትየውም ሴት ልጅ አብረው እንደምትኖር ስለማያውቅ ይህንን በመስማቱ በጣም ይደነግጣል። እናትየውም እንዳይናደድ ብላ ጓደኛ ማቾች ብቻ እንደሆኑ ትነግረዋለች። ጆን ግን ድፍረቱን ከየት እንዳመጣው ባይታወቅም ፍቅረኛ ማቾች እንደሆኑ ለአባቱ ይነግረዋል። አመሻሽ ላይም ጆን ለሲዮ ስልክ የደወለላት ሲሆን በዚህ ጊዜም እናቷ መታ አንቺ ፍየል ተነሽና ገላሽን ታጠቢ ቤቱን አገማሹ እኮ ትላታለች። ጆንም ይህንን ሲሰማ ከት ብሎ ሲስቅ ሲዮ የመጨረሻ ትሸማቀቃለች። ምሽት ላይም ጆን ሲያጠና ከቆየ በኋላ ሲዮ ጋር ስልክ ይደውልላታል። ሲዮም ስልኩን አንስታ በዓሉን ደስ በሚል ሁኔታ እያከበሩት እንደሆነ ትነግረዋለች።
ከሁለት ሳምንታት በኋላም ሲዮ ስትመለስ ጆን ሊቀበላት ባለመምጣቱ በጣም ትናደዳለች። ከጥቂት ሴኮንዶች በኋላ ግን ከርቀት በስኬትቦርድ ሲመጣ ትመለከተዋለች። ከዚያም ካደነቀችው በኋላ ስላሳለፉት ነገሮች እያወሩ ወደ ቤታቸው ይሄዳሉ። ቤት እንደደረሱ ሲዮ እቅፍ አድርጋው እንደናፈቃት ትነግረዋለች። ያን ቀን ሌሊት ላይ መብራት በመጥፋቱ ምክንያት ሲዮ በጣም ትፈራለች። ጆንም የሰራውን የፈጠራ ሥራ መብራት ይዞ እሷ ወዳለችበት ቦታ ይመጣል። ከዚያም ክፍሏ ገብታ እያጠናች እያለ ላፕቶፓ በመበላሸቱ እንዲሰራላት ይዘው ክፍሉ ድረስ ትመጣለች። እስኪሰራላት እየጠበቀችም እያለ ይደክማትና የእሷ አልጋ ላይ ጋደም ትላለች። ጆንም ላፕቶፑን አስተካክሎ ከጨረሰ በኋላ እንቅልፍ እንደወሰዳት ያስተውላል። ስልኳንም ካነሳው በኋላ ብርድ ልብስ አልብሷት ከጎኗ ይተኛል። ሊነጋጋ ሲል ግን ቤተሰቦቻቸው መጥተው ሲጣሩ ከእንቅልፋቸው ይቀሰቅሷቸዋል። በዚህ ጊዜም ቤተሰቦቻቸው ሌላ ነገር የተፈጠረ እንዳይመስላቸው ጆን ወዲያውኑ ተነስቶ በመስኮት በኩል በመዝለል ወደ ሌላኛው ክፍል ይገባል። ከክፍሉ ከወጣም በኋላ ቤተሰቦቹን እንዴት ከየት መጣችሁ ብሎ ሰላም ይላቸዋል። ቤተሰቦቻቸውን ተፋቅረው አንድ ቤት መኖራቸው ካልቀረ ከአሁኑ ቀለበት እንዲያደርጉ ይነግሯቸዋል። ጆን ግን አስፈላጊ እንዳልሆነና ገና ተማሪ በመሆናቸው ለዚህ ነገር ዝግጁ እንዳልሆኑ ይነግራቸዋል። ሲዮ በጆን ንግግር በጣም ብትናደድም ምንም ላለማለት ራሷን መቆጣጠር ትሞክራለች። የጆን አባትም በሐሳባቸው በመስማማት በፈለጉ ሰዓት ማድረግ እንደሚችሉ ነግሯቸው ወደ ውጭ መውጣት ይጀምራል። ይህ በእንዲህ እንዳለ ፎቢ ከፍቅረኛው ጋር የፈተናውን ውጤት ለማየት ይዘጋጃል። እየተሳሳቁም ውጤታቸውን ሲመለከቱ ሁለቱም ያለፉ ሲሆን ፍቅረኛውን በደስታ ታቅፈዋለች። ፎቢም እጇን ይዞ ከተመለከተ በኋላ ድብና አድርጎ ያቅፋታል። ከሰዓት ላይም ሲዮ ወደ ስራ የገባች ሲሆን ከዚያም እንደለመደችው ከአንድ ሴት አርቲስት ጋር ማስታወቂያ መስራት ትጀምራለች። አርቲስቷ ግን በንቀት የተሞላች ስለነበረች ልክ እንደ ሰራተኛዋ አንቺ ወደዚህ ነይ ይህንን ግዢ እያለች ታመናጭቃታለች። የሆነ ሰዓት ላይም ደደብ ብላ ስትጠራት አንደኛው አርቲስት በዜና ላይ ባለጌ ናት ብዬ ሳላዋርድሽ ስነ ስርዓት ያዥ ይላታል። ከስራ መውጫ ሰዓት ላይም አክተሯ ሲዮ ጋር መጥታ ለሰራተኞች በተዘጋጀው የራት ግብዣ ላይ እንድትመጣ ትጋብዛታለች። ሲዮም ጆን ጋር ስልክ ደውላ ትንሽ እንደምታመሽ ትነግረዋለች። ጆንም ችግር እንደሌለውና ስትወጣ እንድትደውልለት ይነግራታል። በራት ግብዣው ላይም ሲዮ ከታዋቂ ሰዎች ጋር ስለነበረች ያደፋፈረኛል በማለት መጠጥ በላይ መቀማመስ ትጀምራለች። ነገር ግን በጣም በመጠጣቷ ምክንያት ወዲያውኑ ትሰክራለች። አንደኛው አክተርም ሊያነሳት ሲል ጆን በድንገት በመምጣት ይዟት ወደ ቤት ይሄዳል። እቤት ከደረሱም በኋላ አልጋዋ ላይ ያስተኛታል። በማግስቱ ሲዮ በጠዋት በመነሳት ያረፈደች መስሏት እየተሯሯጠች ከቤት ትወጣለች። ጆንም ስትሯሯጥ አይቷት እንዴ ወዴት ነው የምትሮጪው? ዛሬ እኮ በዓል ነው ስራ የለም ይላታል። እሷም በራሷ ከሳቀች በኋላ በቃ ሂጄ ልተኛ ትለዋለች። ጆንም ማታ ስላደረገችው እያወራ ሰካራም እያለ ይቀልድባታል። ከዚያም ስለሚፈተኑት የመውጫ ፈተና እያወሩ ቁርሳቸውን መብላት ይቀጥላሉ። በማግስቱን ጆን የመውጫ ፈተናውን ሲፈተን በአዳራሹ መጣ ታበረታተዋለች። ጆንም የተጠየቀውን ጥያቄ በሙሉ በአግባቡ በመመለሱ የመውጫ ፈተናውን ያልፋል። ሲዮን በፍቅረኛዋ ስኬት በመደሰት ጓደኞቻችንን ጠርተን ፓርቲ እናዘጋጅ ትለዋለች። ወደ አንድ ሆቴል ሄደውም ብዙ ምግብ አዘው ጓደኞቻቸውን መጠበቅ ይጀምራሉ። ጓደኞቻቸውም ሲመጡ እየተጨዋወቱ ሲበሉ ከቆዩ በኋላ ጆንና ሲዮ ለመክፈል ወደ ካሸሯ ጋር ይሄዳሉ። ባልጠበቁት ሁኔታ ምግቡ በጣም ውድ በመሆኑ ጆን ያለውን በሙሉ አንጠፍጥፎ ከፍሎ እጁ ላይ 1 ብር ብቻ ይቀረዋል። በሌላ በኩል ደግሞ የፎቢ አባት ከአንድ የሀብታም ቸከስ ጋር ያስተዋውቀዋል። ፎይም ደፈር ብሎ ቆንጆ ፍቅረኛ እንዳለችው ለአባቱ ይነግረዋል። ፍቅረኛውንም ጠርቷት ስለነበር ስትመጣ ለአባቱ ያስተዋውቃታል። አባትየውም እንዴት ብትንቀኝ ነው እንደምታደርገው ቆይ ሳብን የምሰጥ ብሎ ይጮህበታል። ከዚያም ተናዶ ሊወጡ ሲሉ ሳህን ይወረውርባቸዋል። ፍቅረኛውም ራሷን በማስገባት ለሱ በተወረወረው ሳህን እሷ ትመታለታለች። ፎቢም ያደረገችለትን ነገር ማመን አቅቶት እያመሰገናት ከሬስቶራንቱ ይዟት ይወጣል። በሌላ በኩል ደግሞ ጆንና ሲዮ አብረው ተቀምጠው እያለ ሲዮ በጣም ራበኝ ትለዋለች። ጆንም እናቱ ምንም ማድረግ አልችልም አሁን ደሃ ነኝ ከፈለግሽ ውሃ ጠጅበት ብሎ ውሃ ይሰጣታል። ከዚያም ፍሪጅ ውስጥ የረሱትን ፓስታ አስታውሰው ካሞቁት በኋላ በደስታ አብረው መብላት ይጀምራሉ። አመሻሽ ላይም ሁለቱም ወደ ምርቃት ድግሳቸው ለመሄድ መዘገጃጀት ይጀምራሉ። ጆንም ከረባት ማሰር ስለማይችል ሲዮ ታስርለታለች። ወደ ትምህርት ቤት ሲደርሱም ሁለቱም ወደ ጓደኞቻቸው ጋር ለመሄድ ይለያያሉ። ጆን ግን ሁሉም ወንዶች ለፍቅረኞቻቸው አበባ ሲሰጡ ሲመለከት እሱ ለሲዮ ባለመስጠቱ በጣም ይደብረዋል። ሲዮም በጣም ተናዳ ልታናገረው ወደ ላብራቶሪው ትሄዳለች።
ጆንም በላብራቶሪ ውስጥ ከጓደኞቹና ከአስተማሪዎቹ ጋር ፎቶ እየተነሳ ሲሆን ፎቶውን ተነስቶ ከጨረሰ በኋላም ለሲዮ ሚሴጅ ይልክላታል። ነገር ግን እሷ ስትመጣ አንዲት ጓደኛው ሲዮ ያሰረችለትን ከረባ ስታስተካክልለት ትመለከታለች። ከዚያም በመቅናት በጣም ተናዳ ጥላው ትሄዳለች። ጆንም ይቅርታ ለማለት አበባ ገዝቶ ቢከተላትም ሲዮ ግን በጣም ተናዳ ስለነበር እምቢ ትለዋለች። በስተመጨረሻም ጓደኞቿ መጥተው ከጆን ጋር በግድ ፎቶ እንድትነሳ ያደርጓታል። ጆንም ፎቶ ሲነሱ እሷን ለማሳቅ እሷ የምትጠቀመውን ስታይል ቢጠቀምም እሷ ግን ግግም ትልበታለች። ከዚያም ኳስ ሜዳው ጋር ስትሄድ ተከትሏት በመካከላቸው ምንም እንደሌለ ይነግራታል። ሲሆም አላምንህም ብላው ስትዘል የጎል አንግል ላይ አስቀምጦ ይቅርታ ከጠየቃት በኋላ ባለፈው አንቺ የሰከርሽ ቀን እኔ ምን አልኩሽ ብሎ ያሳምናታል። ከዚያም እጅ ለእጅ ተያይዘው ወደ ቤታቸው ይመለሳሉ። በማግስቱም ቴኒስ እየተጫወቱ እያለ ጆን ተለማምዶ ስለነበር ቅጥቅጥ አድርጎ ያሸንፋታል። በሌላ በኩል የፎቢ ፍቅረኛ ፎቢ እስኪመጣ ድረስ ዶርሙ ጋር ትጠብቀዋለች። በዚህ መሃልም አባትየው በመምጣት ከልጁ ጋር እንድታስታርቀው ይጠይቃታል። ከዚያም እንደውም ታዩ ያጠራቀመውን ገንዘብ ሲጨርስ አንቺን ትቶ ጭራውን ቆልፎ ወደ እኔ ይመለሳል ይላታል። እሷም ከት ብላ ከሳቀችበት በኋላ አሁን ፎይ በመመረቁ የእሱን ገንዘብ እንደማይፈልግና የራሱን ቢዝነስ እንደጀመረ ትነግረዋለች። በዚህ ጊዜም ፎቢ በመምጣት አባቴ ካሁን ሰደበኝ ሲል አባትየው ግን በቢዝነስ ላይ ችግር ከገጠመ በፈለግከው ሰዓት አናግረኝ ብሎ ትሄዳል። ይህ በእንዲህ እንዳለ ሲኦል ውስጥ የነበሯትን ዕቃዎቿን ማውጣጣት ትጀምራለች። የዶርም ጠባቂዋም አንቺ አርፋች ካለቻት በኋላ ያሸበላጆን ፍቅረኛሽ ነው አይደል ትላታለች። ሲኦም የዶርም ጠባቂዋን ካመሰገነቻት በኋላ ትሄዳለች። ጆንና ሲኦም አንድ ላይ በመሆን ዕቃቸውን ይዘው ከዩኒቨርሲቲ ወጥተው ወደ ቤታቸው ይሄዳሉ። አብረውም ሻንጣቸውን ሲፈቱ ሲወረሳቸውን ብር ታገኝና ቤታቸውን ለማስዋብ ለመጠቀም ይወስናሉ። ከቤት ወጥተውም ወደ ገበያ በመሄድ የተለያዩ ዕቃዎችን ገዝተው ከመጡ በኋላ እየተጨዋወቱና እየተደሰቱ ቤታቸውን ማስዋብ ይጀምራሉ። በስተመጨረሻም ድክም ብሏቸው አይን ላይን እየተያዩ አልጋ ላይ ይዘርራሉ። በማግስቱ ቀን ላይ ሲው አንሶላ ለማጠብ ትነሳለች። ከዚያም አንሶላው ስላልደረቀ ሶፋ ላይ ለመተኛት ትወስናለች። ጆንም አብረሽኝ ተኝ ቢላትም ድርቅ ብላ ሶፋ ላይ ነው የምተኛው ትለዋለች። ነገር ግን ልትተኛ ስትል ጆሮውን በጥፍሯ አዋጭራ ታደመዋለች። ጆንም በድጋሚ አልጋ ላይ ካልተኛሽ አብረሽ እዚህ ሶፋ ላይ ነው የምተኛው ሲላት ደንግጣ ሮጣ የእሱ መኝታ ክፍል ውስጥ ገብታ ትዘጋበታለች። ከዚያም ስትተኛ ቆይታ ሌሊት ላይ ጆን ዕቃ ሲያንኳኳ ሰምታ ከእንቅልፏ ትባንናለች። ወጣም ምን ሆነ ነው ስትለው ሶፋ ላይ ተኝቶ ስለሚያወቅ መተኛት እንዳቃተው ይነግራታል። አማራጭ ስታጣም ልታምነው እንደሚገባ ነግራው አብሯት እንዲተኛ ትጠይቀዋለች። ጆንም አልጋ ውስጥ እንደገባ ወዲያውኑ ከድካም ብዛት እንቅልፍ ይጥለዋል። ሲሆም ተኝቶ ስታየው በውበቱ በመገረም ፈዛ ትቀራለች። በማግስቱ በሥራ ቦታ ላይ ስትሰራበት የነበረው ፕሮጀክት በሌላ ሰው ስም እንደተለቀቀ ጓደኛዋ ትነግራታለች። በሰማችሁ ደባሪ ዜናም የተሸናፊነት ስሜት ተሰምቷት ምንም ሳታደርግ ወደ ቤቷ ትመለሳለች። ጆንም የሆነ ነገር እንደገጠማት ከፊቷ በመረዳት ምን እንደተፈጠረ ይጠይቃታል። እሷም ድክም ባለ ጉልበት የገጠማትን ትነግረዋለች። ጆንም ምን ይደረጋል ብሎ አቅፎ ሲያባብላት አልገባም እኮ ብለው ጥላው ትሄዳለች። ምሽት ላይም የሆረር ፊልም እያዩ እያለ ሲኦል ልታናግረው ትሞክራለች። ጆን ግን ተናዶባት ስለነበር እንደሌለች አድርጎ ይቆጥራታል። ከአጠገቡም ተቀምጣ ስታለቅስ ሲመለከታት በጣም በማዘን ይቅር እንዳላት ይነግራታል። ከዚያም ንዴትሽን ንከሽኝና ውጩ ብሎ ክንዱን ይሰጣታል። ከዚያም አቅፎ ግንባሯን ከሳማት በኋላ የምትፈልግ ከሆነ የድርጅቱን ኮምፒውተር ሀክ አድርጎ ስሟን በፕሮጀክት ውስጥ ማስገባት እንደሚችል ይነግራታል። እሷም የምሩን ስላልመሰላት አቧት ቀልድ ትለዋለች። በማግስቱ ግን በላብራቶሪ ውስጥ የቀድሞ አስተማሪውን በስራ እያገዘው እያለ ጀርመናዊቷ ሴት መጥታ ጆን ስኮላርሺፕ እንዳሸነፈ ታበስረዋለች። አስተማሪውን ለጆን በመደሰት ሌሎቹን ተማሪዎች በቀጣይ ዓመት ጠንክረው ዕድላቸውን እንዲሞክሩ ይነግራቸዋል። አስተማሪውን በቅርቡ ከሀገር ስለሚወጣ ዜናውን ለቤተሰቦቹና ለቅርብ ጓደኞቹ እንዲናገር ይነግረዋል። ጆን ግን ይህንን ነገር እንዴት ለሲዮ መናገር እንዳለበት ግራ ይገባዋል። ከዚያም ቆርጦ ለመናገር ወደ ላብራቶሪ ካስገባት በኋላ የራሱን ጋውን አልብሷት ፈተናውን ስላለፈ ለሳምንታት ወደ ጀርመን ሄዶ መማር እንዳለበት ይነግራታል። በሚገርም ሁኔታም ከጠበቀው በተቃራኒ ሲዮ እንኳን ደስ አለ ካለችው በኋላ በመለያየታቸው በጣም በማዘን ለምን ያህል ጊዜ እንደሚቆይ ትጠይቀዋለች። እሱም 6 ወር ነው ብሎ ሲመልስላት ለምን እስካሁን አልነገርከኝም ብላ ትናደድበታለች። ጆንም ያሸንፍ አያሸንፍ እሱ ራሱ እንደማያውቅና የሰማው ራሱ ዛሬ እንደሆነ ይነግራታል።
ሲዮ ሁኔታውን ብትረዳውም በማዘን ጋውኑን አውልቃ ወጥታ ትሄዳለች። ያን ቀን ምሽትም የዩኒቨርሲቲ ጓደኛ ማቾች አንድ ላይ ተሰብስበው እራት መብላት ይጀምራሉ። ጆንም በዚህ በዛ እያለ ሲዮን ሊያሳስቃት ቢሞክርም ሲዮ ግን ተናዳ ስለነበር ፊቷ ልፈታ ይላታል። ጆንም ሰካራም በመምሰል ሊቀርባት ቢሞክርም ሲዮ እያስመሰለ እንደሆን ወዲያውኑ ቢገባትም ደግፈው ቤት ድረስ ታደርሰዋለች። ቤት እንደደረሱ ጆን ይቅርታ ከጠየቃት በኋላ ከትምህርቱ በላይ ለሱ ወሳኝ ነገር እንደሆነች ይነግራታል። ቀጥሎም ስኮላርሺፑን ሊተወው እንዳሰበ ሲነግራት ሲዮ በመደሰት አቅፈው እንደሚናፍቃትና እስከ መጨረሻው እንደምትጠብቀው ትነግረዋለች። በማግስቱም ለሕክምና ምርመራ አብራው ወደ ሆስፒታል ትሄዳለች። ጆንም ደም በጣም ስለሚፈራ እንዳይፈራ ታበረታተዋለች። በመርፌውም ምክንያት ደሙ መፍሰስ ስላላቆመ ጥጥር ወጣ አምጥታ ትጠራርግለታለች። ወደ ቤት ከተመለሱም በኋላ ሻንጣ ውስጥ ገብታ ደብቀ ይዘኝ ሂድ ትለዋለች። ጆንም አይዞሽ ብሎ አቅፎ ያባብላታል። በማግስቱም ወደ ሪፖርት አብረው በመሄድ ጥሩ ጊዜ ታሳልፋለች። በስተመጨረሻም እያነባች ከተሰናበተችው በኋላ ራስን ጠብቅ ብላው አሁንም ልቧ ተሰብሮ እያነባች ትመለሳለች። በመቀጠል ቀጥ ብላ አለቃዋ ጋር ከጓደኛዋ ጋር በመሄድ ታፋጥጣታለች። አለቃዋም አላውቃችሁም ስትላቸው ተናደው ስራቸውን ለቀው ከቢሮ ይወጣሉ። በሌላ በኩል ፎቢ ሱፉን ለብሶ አዲሱ ቢዝነሱን በይፋ ይጀምራል። ፍቅረኛው ጋር መጥቶም ብድር ተበድሮ ሰዎችን ሊቀጥር እንዳሰበ ይነግራታል። ይህ በእንዲህ እንዳለ ጆን በመሄዱ የሲዮና ከልጇ ጋር ለመሆን ትመጣለች። ምሽት ላይ ጆን በቪዲዮ ስልክ ይደወልለትና ማውራት ይጀምራሉ። ጆን አውርቶ ከጨረሰ በኋላም አንዲት ቆንጂዬ ጀርመናዊ ልጅ መጣ ጥበሰኝ ብላ ትጠይቀዋለች። በዚህ ጊዜም ጆን በትህትና ፍቅረኛ እንዳለችው ይነግራታል። ሲዮን ቤት እያጸዳች እያለ መታ ልትጎበኘው እንደምትችል የሚገልጽ ደብዳቤ ታገኛለች። እናቷንም ስታስፈቅዳት የምፈቅድልሽ የምትጋቡ ከሆነ ብቻ ነው ትላታለች። ሲሆን ወዲያውኑ እቃዋን ካዘገጃጀች በኋላ በቀጣዩ ቀን ፍቅረኛዋን ሰርፕራይዝ ለማድረግ በረራ ትጀምራለች። ጆንም እየመጣች እንደሆነ ስለማያውቅ ቢደውል ስልኳ አልጠራ ይለዋል። ውጪ ቆይቶም ወደ ክፍሉ ሲገባ አልጋው ላይ ተኝታ ያገኛታል። ለሰዓታት ሳያትም ከቆየ በኋላ እንቅልፍ ይወስደዋል። በማግስቱ ጠዋት ሲው ከእንቅልፏ ስትነቃ ራስጌዋ ጋር የምትወደውን ማግ በማየቷ ትደሰታለች። ጀርመናዊቷ ልጅ ግን በድጋሚ ሲዮ ባለችበት በመምጣት ካልጠበስከኝ ብላ ትጠይቀዋለች። ጆንም ወደ ሲዮ ጠጋ ብሎ ካቀፋት በኋላ ፍቅረኛው እንደሆነች ይነግራታል። ልጅቷን በጣም በመሸማቀቅ ወጥታ ትሄዳለች። ልጅቷ ስትሄድም ሁለቱ ጥንዶች ተቀምጠው ለሰዓታት ሲያወሩ ከቆዩ በኋላ ልብሳቸውን ቀያይረው ወደ አንድ ቦታ ይሄዳሉ። ቸርች ከደረሱም በኋላ ወደ እሷ ዞር በማለት ለዘላለም አብራው እንድትሆን ይጠይቃታል። ሲሆን በመስማማቷ ሁለቱ በሕግ የተጋቡ ባልና ሚስት ይሆናሉ። ማታ ሊተኙ አልጋ ላይ ሲወጡ ቬሎ ሳትገዛ ሸወድከኝ አይደል ስትለው ጆን አውቆ እንደተኛ ሰው ማስመሰል ይጀምራል። ከወራት በኋላም ጆን ትምህርቱን በመጨረሱ እቃቸውን ሰብስበው ወደ ሀገራቸው ይመለሳሉ። እንደተመለሱም ያን ያገባት በትምህርት ጊዜው አብራው እንድትሆን ፈልጎ በመሆኑ ስለሆነ አሁን ግን ቤተሰቦቻቸውን ጠርተው መጋባት እንዳለባቸው ይነግራታል። ሲዮም አዲስ ስራ ፍለጋ ስትጀምር ጆን አትጨናነቂ ብሎ ኤቲኤሙን ይሰጣታል። እሷም ባለው ገንዘብ ብዛት ብትገረምም ብዙ እንደማታባክንና በቅርቡ የራሷን ስራ እንደምታገኝ ቃል ትገባለታለች። በሌላ በኩል ፎቢ ፍቅረኛውን ራት ከጋበዛት በኋላ ቀለበት አውጥቶ የአግቢን ጥያቄ ይጠይቃታል። ልጅቷ መጀመሪያ ላይ ብትደናገርም ነገር ግን እሺ ትለዋለች። በዚህም ፎቢ በጣም በመደሰት ተሸክሟት ይሮጣል። ከሳምንታት በኋላም የሰርጋቸው ቀን ይደርስና ሁለቱም ሽክ ብለው ይዘንጣሉ። እጅ ለእጅ ተያይዘውም ላይለያዩ ቃል ከተገባቡ በኋላ የሰርግ ፕሮግራማቸውን ያከናውናሉ። ከ3 ዓመታት በኋላም አንድ የሚያምር ወንድ ልጅ ወልደው በደስታ ሲኖሩ እየተመለከትን ታሪካችንን እናጠናቅቃለን።